የአውሮፓ ቻምፒየንስ ሊግ ትናንትና ምሽት የግማሽ ፍጻሜ መጀመሪያ ዙር ጨዋታ የተደረገበትን ምሽት ተመልክተናል። አርሰናል ከሜዳዎች ተጉዞ ወደ ስፔን አቅንቶ ከአትሌቲኮ ማድሪድ ያደረገውን ጨዋታ 1-1 በሆነ አቻ ውጤት አጠናቆ ተመልሷል። የመልሱ ጨዋታ በቀጣይ ሳምንት የሚደረግ ነው የሚሆነው። በትናንትናው ጨዋታ ሁለቱም ቡድኖች ግብ ማስቆጠር የቻሉት በፍጹም ቅጣት ምት ነበር። በመጀመሪያው አጋማሽ አርሰናል የተሻለ እንቅስቃሴ ያሳየበት የመጀመሪያ 45 ነበር የተመለከትነው። በሁለተኛው አጋማሽ ደግሞ አትሌቲኮ ማድሪድ እንደዚሁ የተሻለ ሆኖ በፍጹም ቅጣት ምት ጎል ያስቆጠረበትን እንቅስቃሴ ነበር የተመለከትነው። ሁለቱ ቡድኖች በታሪካቸው የአውሮፓ ቻምፒየንስ ሊግ ዋንጫን ማሳካት ያልቻሉ ቡድኖች ናቸው። ነገር ግን በተለያየ አጋጣሚ በዚህ መድረክ ላይ ፍጻሜ ተፋላሚ እንደነበሩ እናስታውሳለን። አትሌቲኮ ማድሪድ በታሪኩ 3 ጊዜ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ የነበረ ቡድን ነው፣ ግን ዋንጫው ማሳካት አልቻለም። አርሰናል ደግሞ በፈረንጆቹ 2006 እንደዚሁ የፍጻሜ ተፋላሚ ነበር። ነገር ግን በወቅቱ በባርሴሎና ተሸንፎ ዋንጫውን ያጣበትን ሂደት ተመልክተናል። ነገር ግን ባሳለፍነው የውድድር ዘመንም የግማሽ ፍጻሜ ተፋላሚ ነበረ ቡድኑ። ዘንድሮም እስከ ግማሽ ፍጻሜ ደርሷል። በቀጣይ በሚያደርገው የግማሽ ፍጻሜ የመልስ ጨዋታ ደግሞ ውጤቱን እንደዚሁ በድምር ውጤት አሸንፎ ቀጣዩ ዙር ይቀላቀላሉ፣ ወደ ፍጻሜው ይገባሉ የሚለው የሚጠበቅ ነው። የመልሱ ጨዋታ በእንግሊዝ ኤምሬትስ የሚደረግ ነው የሚሆነው። በኤምሬትስ ስታዲየም በሚደረገው ጨዋታ ማን በድምር ውጤት አሸንፎ በቡዳፔስት በሚደረገው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ ይገኛል የሚለው ይጠበቃል። በተለይም ደግሞ ሁለቱ ቡድኖች በትናንትናው ጨዋታ ያደረጉትን እንቅስቃሴ በስፋት ተመልክተናል። ነገር ግን ማክሰኞ ምሽት ከተደረገው ጨዋታ አንጻር የማክሰኞ ምሽቱ ጨዋታ ይበልጥ የተሻለ ምሽት የነበረበት የተሻለ እንቅስቃሴ፣ ሁለቱ ቡድኖች የማጥቃት እንቅስቃሴያቸው በጣም የተለየ እንደነበረ በፒኤስጂ እና ባየር ሙኒክ ጨዋታ ተመልክተናል። ትናንትና ግን ሁለቱም ቡድኖች የመከላከል አቅማቸውን የተመለከትንበት እንደዚሁ ደግሞ ሁለቱም አጋማሽ የተካፈሉበትን ሂደት ተመልክተናል። በመጀመሪያው አጋማሽ አርሰናል ጥሩ ነበር። በሁለተኛው አጋማሽ ደግሞ እንደዚሁ የስፔኑ ክለብ ባለሜዳው ቡድን አትሌቲኮ ማድሪድ የተሻለ እንቅስቃሴ ያሳየበትን ምሽት አሳልፈዋል። ጨዋታው ግን በአቻ ውጤት ተጠናቋል። የመልሱ ጨዋታ የፊታችን ማክሰኞ ይደረጋል። ማን የተሻለ ይሆናል የሚለው የሚጠበቅ ነው። በትናንትናው ጨዋታ ላይ አትሌቲኮ ማድሪዶች የሞከሯቸውን የግብ አጋጣሚዎች ተመልክተናል። ነገር ግን ግብ ጠባቂው ዴቪድ ራያ ያዳናቸውንም የግብ ዕድሎችንም ተመልክተናል። ከዛ ውጪ የግቡ አግዳሚም የግሪዝማን ኳስ እንደዚሁ የመለሰበትን አጋጣሚ የተመለከትንበት ምሽት ነበር። ከሁለተኛው አጋማሽ ላይ ደግሞ እንደዚሁ ዩሊያን አልቫሬዝ በፍጹም ቅጣት ምት ጎል ካስቆጠረ በኋላ 90 ደቂቃውን መጨረስ አልቻለም። ጉዳት አጋጥሞ ተቀይሮ መውጣቱን ተመልክተናል። ነገር ግን አሰልጣኝ ዲያጎ ሲሞኒ ለመልሱ ጨዋታ ብቁ እንደሚሆን ከጨዋታው መጠናቀቅ በኋላ ሀሳባቸውን አጋርተዋል። የአትሌቲኮ ማድሪዱ አምበል ኮኬ አርሰናል የተለየ ነገር እንዳላደረገ ከጨዋታው መጠናቀቅ በኋላ ሲያነሳ ነበር። ነገር ግን የኤዜ የፍጹም ቅጣት ምት መሻር ደግሞ በሚኬል አርቴታ በኩል እንደዚሁ ቅሬታ የቀረበበትን ሂደት ተመልክተናል። ማን በድምር ውጤት ያሸንፋል የሚለው ይጠበቃል። የማክሰኞ ምሽት ተፋላሚዎች ናቸው። በቀጣይ ሳምንት ረቡዕ ደግሞ ፒኤስጂ ከባየር ሙኒክ የሚያደርጉት የመልስ ጨዋታ ይጠበቃል። በአሊያንዝ አሬና የሚደረገው የፓሪስ ሳን ጀርማንና የባየር ሙኒክ ጨዋታም እንደዚሁ በቀጣይ ሳምንት ከሚጠበቁ የአውሮፓ ቻምፒየንስ ሊግ ጨዋታዎች መካከል ይጠቀሳሉ። የሁለቱ ቡድኖች አሸናፊ በፍጻሜው ከአርሰናልና ከአትሌቲኮ ማድሪድ የድምር ውጤት አሸናፊ ጋር የሚገናኝ ይሆናል። በፍጻሜው ማን የአውሮፓ ቻምፒየንስ ሊግ ዋንጫን በዚህ ውድድር ዘመን ያሳካል የሚለው ይጠበቃል። ቅድመ ግምቱን ያገኘው የእንግሊዙ ክለብ አርሰናል ነው። በወቅታ ቅድመ ትንበያ ትንተና መሰረትም የእንግሊዙ ክለብ አርሰናል ከቀሩት አራቱ ቡድኖች መካከል ቀዳሚውን የአውሮፓ ቻምፒየንስ ሊግ ዋንጫን ያሳካል ተብሎ ቅድመ ግምት የተሰጠው ነው። ከሱ በመቀጠል ባየር ሙኒክ እንደዚሁ ፒኤስጂ እና የመጨረሻውን ዝቅተኛውን ግምት ያገኘው ደግሞ አትሌቲኮ ማድሪድ ነው። አትሌቲኮ ማድሪድ ደግሞ የአርሰናል ተጋጣሚ ነው። አርሰናል ከፍተኛውን ቅድመ ግምት ያገኘው ቡድን ነው። አትሌቲኮ ማድሪድ ደግሞ ዝቅተኛውን የአውሮፓ ቻምፒየንስ ሊግ ዋንጫ ያሳካል ተብሎ ቅድመ ግምቱን የተሰጠው ቡድን ነው። ነገር ግን በትናንትናው ጨዋታ ያንን አልተመለከትንም። ይበልጥ አትሌቲኮ ማድሪድም ጥሩ የተንቀሳቀሰበት እንደዚሁ ደግሞ አርሰናልም የመጀመሪያውን አጋማሽ ጥሩ ሆኖ ሁለተኛው አጋማሽ ላይ ግን ለአትሌቲኮ ማድሪድ የተበለጠበትን እንቅስቃሴ የተመለከትንበት ምሽት ነበረ። ነገር ግን ቡዳፔስት ላይ በሚደረገው ጨዋታ ማን የፍጻሜ ተፋላሚ ይሆናል የሚለው ይጠበቃል። አትሌቲኮ ማድሪድ እንደዚሁ ከአርሰናል፣ ፓሪስ ሳን ጀርማን ከባየር ሙኒክ በቀጣይ ማክሰኞና ረቡዕ ምሽት የሚደረጉ የቻምፒየንስ ሊግ የመልስ ጨዋታዎች ናቸው። ማን ከማን ይገናኛል የሚለው ይጠበቃል። እናንተም ግምቶች እንደዚሁ ማካፈል ትችላላችሁ። ነገር ግን በዚህ ውድድር ዘመን አዲስ ሻምፒዮን ቡድን ይገኛል ወይስ ደግሞ ከዚህ ቀደም ያነሱት ቡድኖች በድጋሚ የአውሮፓ ቻምፒየንስ ሊግ ዋንጫን ያሳካሉ የሚለው ይጠበቃል። ፒኤስጂ አምና በታሪኩ የአውሮፓ ቻምፒየንስ ሊግ ዋንጫን ማሳካቱን ተመልክተናል። ሙኒክ 6 ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫ ማሳካት የቻለ ቡድን ነው። በዚህኛው በኩል ደግሞ ያሉ ተጋጣሚዎች አንድም ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ማሳካት ያልቻሉ ቡድኖች ናቸው። ከነሱ የሚሄደው ቡድን ያሳካዋል ወይስ ደግሞ ከፒኤስጂ እና ከባየር ሙኒክ ወደ ፍጻሜ ያልፈው ቡድን ይህንን ዋንጫ ያሳካል የሚለው ይጠበቃል። እነማንስ በፍጻሜው ይገናኛሉ የሚለው ሌላው በጉጉት የሚጠበቀው ጉዳይ ነው።